ሀይሚና ብሩኬ ግን ማለት ነው የሆነ ነገር ጫር አርጋችሁ የምትጠፏት ነገር ምንም እየተመቸኝ አይደለም እንዴ። ትላንትና ብሩኬ ላይቭ ላይ ከባድ ነገር አለ ብላ ልባችንን ካንጠለጠልክ በኋላ ሆላ ቀምሉ ድፍን አድርጎ መጥፋት ምን ማለት ነው? ኧረ ምን አረግናችሁ? ኧረ አሰቃያችሁን። ኧረ እንደው በፍቅራችሁን ያሰቃያችሁን። ኧረ ምን ተሻለ? ኧረ ድምጻችን ይሰማ ጎበዝ። ከባድ ነገር አለ። በከባዱ እንመጣለን ነገ። ተዘጋጅታችሁ ጠብቁኝ ብሎ ዛሬ መጥፋት ምን የሚሉት ነው? ወይ ደግሞ ቴክስት ብታስቀምጡልን ወይ የሆነ አጭር ቪዲዮ ብትሰሩልን። አይ ደህና ነን እኛ። እንደዚህ የሆነ ነገር ነው በቃ ቴክኒክ ብልሽትም ከሆነ በእርግጥ አንዳንዴ ኔትወርክ አዛ ነው። በፈለጉት ሰዓት ላይ ያወርድላቸው ይችላል ቪዲዮውን በፈለጉት ሰዓት። በዛሽ በሰዓታቸው ካልወረደ ደግሞ ቪው ይቀንሳል። ምክንያቱም ዩቲዩብ የራሱ ህግ አለው። ኦዲየንሶቻቸው በሚጠብቁበት ሰዓት ልቀቁ ነው የሚለው። ከዛ ሰዓት ደግሞ ካለፈ ላይወርድ ይችላል። እና ኔትወርኩ ራሱ ትላንት አይታችሁት ከሆነ ብሩኬ እንትን ላይ ላይቭ ላይ እየሰራለት አልነበርም አይደለ? እስኪ ያየ ሰው አለ? እኔ አይቻለሁ። በስነ ስርዓት በጣም እያስቸገረው ነበር። እና ለማንኛውም እንዳትጨነቁ፣ ፈጣሪ ያውቃል። ደህና ናቸው ብዬ አስባለሁ። እንግዲህ በከባዱ ትልቅ ነገር አለ። የኔ አሁን ስጠብቅ የነበረው በቃ ትልቅ ሰርፕራይዝ አለ። ሰው የራሱን መላምት እየሰጠ አስተያየት ሲሰጥበት ውሏል። በየቲክቶኩም በየግማሹ ሱፐር ማርኬት ሊከፈት ነው፣ ግማሹ መኪና ተገዛ፣ ግማሹ ቤት ተገዛ፣ ግማሹ ምናምን፣ ግማሹ ሽማግሌ ተላከ እየተባለ በጣም ብዙ የየራሱን አስተያየት እየሰጠ ነበር፣ የራሱን ግምት እያስቀመጠ ነበረ። እና እንግዲህ ያ ሁሉ ዛሬ ደግሞ ቅርት አሉና እረፍ ወሽመጣችን ብጥስጥስ አድርገውት ቁጭ። እኔማ አሁን ተስፋ ቆረጥኩ በቃ። ኦሬዲ 1:30 እየሆነ ነው። እናቴ ደህና ደሩ፣ እንቅልፌን ብተኝ ይሻለኛል። ኧረ እናንተስ ከፋ ሀይሚና ብሩኬ?